አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እንዴት ሰነበታችሁ? ደህና እንደሰነበታችሁ ተስፋ አደርጋለሁ። እንዴት አድርጋችኋል? ስራ፣ ጤንነት ሁሉ ሰላም ነው ባረካለሁ። ወዶች እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያደርግልን። ያው እንግዲህ እንደሚታወቀው ዝናቡ ዘንድሮ ብዙም አይደለም እያሉ ነው። እኔ ስላችሁ አስደሳች አይደለም እያሉ ነው። አላህ ሱብሃነሁ ወተዓላ እንግዲህ ዝናቡን ጥሎላቸው እንደው የሚደሰቱ ያርጋቸው። እርግጥ እርሻ እያረሱ ነው፣ ግን ዝናቡ ገና ነው። እንጠጣ እየጠጣን ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን ማለት ነው። ወዶች እንዴት ናችሁ? ደህና ናችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው። ዛሬ ላወራ የፈለኩት ሶሻል ሚዲያ ብዙ ታዋቂዎች አሉ፣ ብዙ ተመልካች ያላቸው ሰዎች አሉ፣ ብዙ አድናቂ ያላቸው ሰዎች አሉ። በዙም ደግሞ አጋጣሚ እንደምንወደዱ ነው እንጠላለን። እና ሰሞኑን የታዘብኩት አንድ ነገር አለ። ሶሻል ሚዲያ ላይ አንዳንዴ ታዋቂነትን የምትጠሉበት ወቅት አላችሁ ማለት ነው። ምክንያቱም ሰው ባወቀህ በወደድህ ልክም ይጠላሃል። አንድ ቀን ስንትር ሲያነሳ አንድ ቀን ሲወድ ነው። እና እኔ እንጃ ሆነ ተከናወነ ያለው ማን ነበረ? እሱ ያለው ትዝ አለኝ ማለት ነው። እሱ ልጅ በጣም ተሞደስ ተመረቃችሁ እንድ ነው። ግን አሁን ላይ ተምታመቁ ሲቀንሳችሁ የወደኩለታ እንትን በሉኝ ያለው ትክክል ነው አልኩ ማለት ነው። ለምን መሰላችሁ እንደዚህ አልኩት? ሰሞኑን ሶሻል ሚዲያ ላይ ያው እንግዲህ ቲክቶክ የማያውቅ የለምሽም። ሁሉም ሰው እንደውም ከዩቲዩብ እኔ ራሱ ከዩቲዩብ ጠፍቻለሁ ማለት ነው። ቲክቶክ ላይ ነው ያለሁት እና እዛ ብዙ ታዋቂዎች አሉ እንዳልኳችሁ፣ ብዙ አስተማሪዎች አሉ፣ ብዙ ዳኢዎች አሉ። ሁሉም አሁን ከዩቲዩብ አለምልቀስ ቲክቶክ ላይ ነው ያለው ሰው ማለት ነው። እና ብዙ ነገሮችን ታያላችሁ፣ ትምህርትን ትማራላችሁ፣ ሲፈልጋችሁ መጥፎንም ነገር ታያላችሁ። ይሄ አይናችሁ ብዙ ነገሮችን ይመለከታል። እና ብዙ ነገር እናያለን፣ እንሰማለን፣ እናዳምጣለን። እዛም ትክክል እዚህም ትክክል እዛም እንደዚህ እያልን መጻፋችን አይቀርም። አዎ እኛ በጻፍነው ነገሮች ልንጠየቅባቸው እንችላለን። እያንዳንዳችን ምሽም ስራችን የሚጠይቀው በሰራነው ልክ ባደረገው ድርጊት ነው አላህ የሚጠይቀን እና አላህ ይማረን። እና ኩኬን የማያውቃት ምሽም ማንም ሰው የለም። ኩኬ ትግሬዋ ማለት ነው። እና እሷ ሶሻል ሚዲያው ተጽዕኖ አላት። ማሻአላህ ተባረከላ ደስ የሚል ሀያ አላት። ኢማኗም አላህ ሱብሃነሁ ወተዓላ ሙሉ ያርግላትና ሁሌም ጥሩ ነገሮችን ከማስተላለፍ ተቆጥባ አታውቅም። ደስ ይላል ማለት ነው። ምክንያቱም ጥሩ ነገር ተወዳጅ ነው። ጥሩ ነገር አይጠላም። አንተም ብትሆን ነገም ብትሆን የእሷን አይነት ኸለቅ ቢኖረኝ ብለህ ትመኛለህ። አዎ ካለባበሷ ብትሉ፣ ካነጋገሯ ብትሉ፣ ከሁሉ ነገሯ ኩኬን ማቃት የለም። አንደኛ ማስታወቂያ በመስራት ዳዕዋ በማድረግ ቂሳዎችን በመንገር የነቢያቶችን ታሪኮች በማውራት ብዙ ነገሮችን በአጠቃላይ በቃ መካ የሄደች በቃ ምን ነው እሷን ባረገኝ እኔም እድሌ እሷን በሆንኩኝ እስከምል ድረስ መካ ትሄዳለች። ጁማ እዛ ነው የምታሳልፈው። ሮመዳን አብዛኛውን መካናት በጣም ደስ ይላል ሐዋሏ ማለት ነው። ወዳ ያላቸዋለሁ የሌት እንደሷ በሆንኩ ምልበት እንግዲህ በጥሩ ነገር ብቀና ደግሞ ችግር የለውም እና እላለሁ። ግን ቢገርማችሁ እኔ የሚመስለኝ የነበረው ኢቃማ ያላት ነበር የመሰለኝ ማለት ነው። እንደዛ ትሄድ እኔም ሄዳለሁ፣ ግን እንደሷ ብዙ አልሄድም እና በቃ እኔ ስራ ስፈታ ነው አብዛኛውን የምሄደውና አሁን በሮመዳን ውስጥ ይሄርኩኝ ነው ሂጅ አላቅም መካ እንኳን ማለት ነው። ወላሂ እላችኋለሁ ልጁ ራሱ በጣም ነው የናፈቀኝ እና ሁሉም ስትሄድ እናታለን ደስ ይላል ሀቂቃ። እና እኔ መሰለኝ ኢቃማ ያላት ሁና በግል ስራ የምትሰራ ልብስ ብታስተዋውቅ ሳያት ወይም ልብሶችን የሆነ ኑሯት ነው የሚመስለኝ የነበረው። መዳም ቤት እንደማሰራ አውቃለሁ። ነገር ግን ኢቃማ ያላት ነበር የመሰለኝ። ከዛ ለጓደኞቿ መቼም እናንተ ጓደኛዬ ዝጋ ተቀምጧል ዝጋ ቁጭ ብዬ ጓደኛዬ እንደዚህ ነው ስንወያይ መቼም ወሬ ማውራታችን አይቀርም አይደል? እንወራራለን ሁላችንም ብንሆን ጓደኛ እንደዚህ ቢሆን እኮ እንደዚህ ነው እንደዚህ ቢሆን እንደዚህ እንላለን። እንግዲህ እናቷ ታማባት ስለነበር በአጋጣሚ እናቷን
ለማየት ምክንያቱም አባቷን እዚሁ ሁና ነው የተረዳችውና ኢትዮጵያ ከሄደች 10 ዓመቷ ነው። ሁላችንም እርግጥ ከኢትዮጵያ ከመጣን 13 ዓመታችን አለፈ ማለት ነው። አከተመ ይሁን እንደውም እሷ እንደውም ትሻላለች። ቢያንስ 3 ዓመት እንትላለን እኛ እንበልጣታለን ማለት ነው። እና ቤተሰቦቼ እናቴም ታማለች ምን እንደማደረግ አላውቅም። እቃ ምንም እንዳልስተካከል 50 ሺህ ሪያል አለብኝ ጉልት እቃ እንግዲህ የሁላችንም እቃ ማያክዝ በነገራችን ላይ ይለያያል። አሁን እኛ የ12 ዓመት ጉልቱ ብንባል እስከ 8 ሺህ ሪያል ወይም 9 ሺህ ሪያል ሊደርስ ይችላል ጉልታችን ብቻ ማለት ነው። እና አስቸጋሪ ነው። እሷ ደግሞ 50 ሺህ ሪያል በጣም አስቸጋሪ ነው ልጅዬ። እና እንደዚህ ስለሆነ እቃማዬንም ማስተካከል አልችልም። ይሄን ሁላ ዳታ የት ይመጣል ብላ ስታወያቸው ጓደኛሞች ተሰብስበው ተመካከሩ። ለምን እኛም የምንረዳውን ረድተን ለምን ሚዲያ ላይ አንጥተን በግሩፕ በአጠቃላይ የኢትዮጵያዎች ለእርዳታም አንደኛ ነን ለትስስርም አንደኛ ነን ብለው አመጡት። ያንን ሚዲያ ላይ ሰው የባህል ሳህለን ነው የሚረዳ የማይረዳ ማይዲዶ ያደርግላታል። ችግር የለው። ግማሹ ሰው እንዴት ስራ መመዳን ቢገታ እንዴት እዛም የምትዝናናው እንደዛ አይደለም ወይ እንደዛ አይደለም ላኢላሀ ኢለላህ ሙሐመድ ረሱሉላህ። ታዋቂውን በሉት አለ ታዋቂውን በሉት ለፈለፍን አይገልጣውም ማለት ነው። አንዳንዴ ዝም ያለ ነጃ ወጣ አርድን ነብዩ ሰለላሁ ዐለይሂ ወሰለም ትክክል ናቸው። ሰሉ አለ ነብዩ ሰለላሁ ዐለይሂ ወሰለም እና አጂ ባልኩ አያላህዬ ዝሮ የነየተ ለሷ ያለ የነየተ አልሐምዱሊላህ ይኸው ሰጣት። ሌሎቻችን እንዲሁ ቀባጥረን ወሪያው ትርፉ ምንድነው? ትዝብት ነው። ወደ ትዝብት ነው ያለው ቢጤት ትዝብት ብቻ ሆነን ቀረታን ማለት ነው። ምክንያቱም አንዳንድ ኮሜንቶችን ሳይ ብዙ ነገሮች ተጻፉ አሉ። እርግጥ አሁን ብዙ የታመሙም አሉ። ብዙ እንትን ያለበት ቀዲም ከተከተለ ቢረዳ ጥሩ ነው። ግን የሷም ደግሞ እናት በህይወትና በሞት መካከል ካለች ብትረዳ እሷም የነሲቧን ነው የምትረዳው በነገራችን ላይ እና ውዶችዬ ነይት ወላላህ ብሎ የረዳ ሰው ይረዳታል። ለሷም ይሁን ለቢላልም ልጅ ይሁን ለሁሉም እንግዲህ ሁሉም የነሲቡን ነው የሚያገኘው በነገራችን ላይና አጂኒ ባንኩኝ አላህ ያልኩኝ እንደው አደራህን የኔ ጌታ ሰው ፊት እንዲያታቆመኝ አልኩ። እርግጥ አላህ የውስጧን ሰምቷት አይቷት ሁሉም ነገር ነው። አላህ Subhanahu Wa Ta'ala ስበቡን እንዲደረስ በሰዎች ነው ያረጋላትና እንድትረዳ ያረጋት ብዙ ጀሊሉ ነው ኮዶችዬ ስበብ እንዲሆኑ በስ ጓደኞቿ ስበብ ሆነላት ሌላው ነገር ባላህ ያዘነ ለሷ ያለ ይሁን ሰጣት። እንደገናም ደግሞ አሁን ደግሞ ማን ባሎንደሪ ነው የሚባለው እሱ ሰውዬ ደግሞ 500 ሺህ እንትን ቃል ገብቶላታል ማለት ነው። ምክንያቱም ፎሎ ከተደረገ 500 ሺህ ይሰጣል ቃል ገብቶላታል። ፎሎ ያደራረግን በተቻለን እኮ 3 4 እኮ ብናጠቅ ደስ ይለን ነበር፣ ግን አንችልም። አለኩልሃል የታዘብኩት ነገር ቢኖር ትዝብቱ ነው እንጂ ቅቤ ሰው አይጎዳም የሚባል አባባል አለ። በተቻለን አቅም ለሰዎች ያን ሰውዬ ሳናውቀው ችግሩን ሳንረዳው ውስጡ እንትን ሳንል ስለበላ ስለጠጣ ስለተዝናና መካ ስለሄደ ምን ስላለ ብቻ አለው አይባልም ውዶችዬ። ሁላችንም የየራሶቻችን ችግሮች እዚህ ተካፋያችን ላይ ተቀምጠዋል። ያው ለጌታ ስትነግረው ጌታ ደግሞ ሶብር ታረክ ሶብርህን አይቶ ሁሉ ነገርህን አይቶ እንደዚህ ያስረዳሃል ማለት ነው። እና ውዶችዬ አውርተን እንቀራለን እንጂ እሷ ተረዳች። ስለዚህ በተሻለና አቅም መጥፎ ነገር ከማሰብ ይልቅ ጥሩ ነገር እያሰብን የረዳት ያረዳትን እኔ ዱዓን ያደረኩላት አላህ Subhanahu Wa Ta'ala ከችግር ይሻላልሽ። አላህ Subhanahu Wa Ta'ala የቃማሽን ተስተካክሎልሽ ቤተሰቦችሽን አይተሽ ትመለሻለሽ ብዬ ዱዓ አድርጌላታለሁ። ኢንሻአላህ መቅቦል ነው ደግሞ ምክንያቱም የለኝም የምሰጠው አንድ ሰው የሚሰጠው ከሌለው ከዱዓ ውጭ ሌላ የሚያደርገው ነገር የለም። አውዶችዬ አልহামዱሊላህ ወለከል ሐምድ እኔ አላህንም ለምነው አላህዬ ምንም ችግር እንኳን ቢቸግረኝ ከጆዳፍ እንዳታሳጣኝ እሰው ፊትም እንዳታቆመኝ ብዬ ነው የምለምነው። ወላሂ ይላችኋለሁ። ስለዚህ ኩዶች በተቻለና አቅም ከሰው ለሰው መጥፎ ከማሰባችን
ማሰብ ግድ ይልብናል። ነገ ጧት የኛ ህይወት የት ላይ እንደምንወርቅ አናውቀውም እና ውዶችዬ በተቻለና አቅም መጥፎ ከማሰብ ይልቅ ጥሩ ነገሮችን እናስብላችኋለሁ። ሰላማችሁ ብዙ ይበልልኝ። ከዚህ ነገር ምን ተማራችሁ፣ ምን አስተማራችሁ የሚለውን ኮሜንት ጻፉልኝ። አሰላሙ አለይኩም ወራህመቱላሂ በረካቱ ባይ